ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ ዩኒት 9ን ጀምረን ነበር። ስታቲስቲክስ ኤንድ ፕሮባቢሊቲ። ዛሬ ግራፊካል ፕሬዘንቴሽን ኦፍ ስታቲስቲካል ዳታን እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ። ጥያቄ ካላችሁ አስቀምጡልን። እኔ ራሴ በፍጥነት ምን ላይ ሰጣችኋለሁ። እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ግራፊካል ፕሬዘንቴሽንስ ኦፍ ስታቲስቲካል ዳታ። እስኪ ወደ ትምህርታችን ከመግባታችን በፊት ፍሪኩዌንሲ ዲስትሪቢዩሽን ቴብል እንዴት እንደሚሰራ ላሳያችሁ። አሁን ይሄ ዳታ አለ። ለምሳሌ ይሄ ዳታ ቁመት ሊሆን ይችላል፣ እድሜ ሊሆን ይችላል፣ የተማሪዎች ማርክ ሊሆን ይችላል ማለት ነው። የመጀመሪያ ስራችን ምንድን ነው የሚሆነው ማለት ነው? ቫሊዎቹን ከትንሽ ወደ ትልቅ እንደረድራለን። አሁን እዚህ ውስጥ ካሉት አጠቃላይ ትንሹ ማን ነው? 10 ነው። ስለዚህ 10ን እንወስዳለን ማለት ነው። ከ10 ቀጥሎ ደግሞ 15ን እናገኛለን። ከዛ 20፣ ከዛ 25፣ ከዛ 30። ከዚህ ውጪ ምንም አይነት ቫልዩ የለም ማለት ነው። ምንድነው? ድግግሞሽ ነው ያለው። ከዚህ ውጪ ድግግሞሽ ነው ያለው ማለት ነው። ስለዚህ እነዚህን ቁጥሮች እናስቀምጣለን። ይሄ እንግዲህ ይሄ ቫልዩ ቁመት ሊሆን ይችላል፣ እድሜ ሊሆን ይችላል፣ የተማሪ ማርክ ሊሆን ይችላል። የሆነ ትምህርት እንደዛ ይሆናል። ከዛ እንግዲህ ተመልከቱ፣ ፍሪኩዌንሲ ዲስትሪቢዩሽን ቴብል ነው የሚለው። ፍሪኩዌንሲ ብለን ደግሞ እዚህ ጋር እንጽፋለን። ፍሪኩዌንሲ ማለት ምን ማለት ነው? ድግግሞሽ ማለት ነው። ድግግሞሽ ማለት ነው። 10 ስንቴ ተደጋግሟል የሚለውን 1 2 3 4። ስለዚህ 4 ስለተደጋገመ ምን እንላለን? እዚህ ጋር 4ን እንጽፋለን ማለት ነው። 4ን እንጽፋለን። ሌላ 15ን ደግሞ 15 እዚህ ጋር 15 አለ፣ እዚህ ጋርም 15 አለ፣ እዚህ ጋርም 15 አለ። ስንቴ ተደጋገመ? 3ን እንጽፋለን ማለት ነው። እዚህ ጋር 20 ላይ ደግሞ እንሂድ። 20 አንድ አለ እዚህ ጋር ደግሞ ሌላ አንድ 20 አለ። ስንት 20 ማለት ነው? በአጠቃላይ 2 20ዎች፣ 2ን እናስቀምጣለን። ከዛ 25 ላይ ደግሞ እንሂድ። 25 አንድ 25 አለ እዚህ ጋር፣ ሌላ 25 እዚህ ጋር አለ፣ ሌላ 25 ደግሞ እዚህ ጋር አለ። አጠቃላይ 3 25ቶች አሉ ማለት ነው። ምን ቀረ? 30። 30ን ደግሞ ስናይ እዚህ ጋር 30 አለ፣ እዚህ ጋርም ደግሞ 30 አለ። ስለዚህ ስንት 30ዎች አሉ ማለት ነው? 2 30ዎች አሉ ማለት ነው። ባጭሩ ይሄ ምንድነው? ፍሪኩዌንሲ ዲስትሪቢዩሽን ቴብል ይባላል ማለት ነው። The first step to make a frequency distribution table is to draw 2 rows on a piece of paper. እንግዲህ አይተነዋል ምን እንደሆነ፣ ግን ያው ፕሮሲጀሩን ደግሞ እንከተል ማለት ነው። 2 ሮ እናስቀምጥ። 2 ሮ አስቀመጥን። 2 rows ይላል እዚህ ጋር ያያችሁ፣ 2 ሮ። Then look through your data set and list all the possible outcomes in the data in the upper rows. እንግዲህ አሁን እድሜ ሊሆን ይችላል። ለምሳሌ 10 15 16 19 10 15 16 ይሄ ያለ ብለን እናስብ። እነዚህ ዳታዎች አሉ ብለን እናስብ። ስለዚህ ምን ይላል ማለት ነው? አፐር ሮ ላይ እነዚህን ዘርዝሯቸው ይለናል፣ ጻፏቸው ይለናል ማለት ነው። እንግዲህ ትንሹ 10 ነው። 10ን እንጻፍ እዚህ ጋር 10ን ጨረስን ማለት ነው። ሌላ 15 ከዛስ 16 በተጨማሪ 19። አሁን ይሄን ጻፍን። ከዚህ በኋላ ደግሞ use the bottom row to write for each time that particular outcome occurred in the data. ከዚህ ከስር ደግሞ ምን እንደምንጽፉ ፍሪኩዌንሲውን ምን ያህል ጊዜ እንደተደጋገመ እንጽፋለን ማለት ነው። 10 ስንቴ ተጽፏል? ስንቴ አለ? ስንቴ ተደጋግሟል? 2 ጊዜ። እዚች ጋር 2 እንጽፋለን። 15 ስንቴ ተደጋግሟል? 2 ጊዜ። ፍሪኩዌንሲው ላይ 2 እንጽፋለን። 16ን ደግሞ ስንቴ ነው ያለው? 2። 19 ስናይ 1 ጊዜ ነው ያለው፣ 1 ብቻ እናስቀምጣለን ማለት ነው። ስለዚህ ይሄ ምንድነው? ፍሪኩዌንሲ ዲስትሪቢዩሽን ቴብል ነው ማለት ነው። ፍሪኩዌንሲ ዲስትሪቢዩሽን ቴብል ይሆናል ማለት ነው። እንግዲህ እዚህ ጋር የምንጽፈው ነገር እድሜ ሊሆን ይችላል፣ ቁመት ሊሆን ይችላል፣ ክብደት ሊሆን ይችላል። እዚህ ጋር ድግግሞሹ ለምሳሌ ሜትር ከ70 የሆኑ ስንት ሰዎች አሉ? የዘረዘር ነው ዳታ ውስጥ ማለት ነው። እነሱ ደግሞ እዚህ ጋር ይጻፋሉ ማለት ነው። ድግግሞሹን 50 ኪሎ ስንት ሰው አለ እንጽፋለን። 80 ኪሎ ስንት ሰው አለ?
45 ኪሎ ስንት ሰው አለ የሚለውን ድግግሞሹን እንጽፋለን ማለት ነው። አንድ ብቻ ከሆነ ያለው አንድን እናስቀምጣለን። ስለዚህ በዚህ መልኩ ፍሪኩዌንሲ ዲስትሪቢዩሽን ቴብልን እንሰራለን ማለት ነው። ግራፊካል ሪፕሬዘንቴሽን ኢዝ አናዘር ዌይ ኦፍ አናላይዚንግ ኒውሜሪካል ዳታ። እንግዲህ ለምሳሌ አሁን ይሄንን ብታዩ ይሄንን ግራፍ አይተን ምን ማድረግ እንችላለን? አናሊሲስ መስራት እንችላለን። አናሊሲሱን መስራት እንችላለን ማለት ነው። ኤ ግራፍ ኢዝ ኤ ሶርት ኦፍ ቻርት ስሩ ዊች ስታቲስቲካል ዳታ አር ሪፕሬዘንትድ ኢን ዘ ፎርም ኦፍ ላይንስ ኦር ከርቭስ ማለት ነው። ድሮውን አክሮስ ኮኦርዲኔት ፖይንትስ ፕሎትድ ኦን ኢትስ ሰርፌስ። እንግዲህ አሁን ይሄ ኤክስ ዋይ ወይም ይሄንን ይር ብንለው ለምሳሌ ይር እዚህ ጋር ፕሮፊት ቢሆን ለምሳሌ ይሄ ፕሮፊት ቢሆን ተመልከቱ ምን እንላለን? ይሄንን ለምሳሌ ይሄንን 2000 በለው 2000 ዓመተ ምህረት ማለት ነው። ይሄንንስ 2001 ይሄን 2002 በለው። አሁን ይሄን ግራፍ አይተን ምን ማለት እንችላለን? 2000 ዓመተ ምህረት ላይ ትርፉ ጥሩ ነበር ማለት እንችላለን። 2001 ላይ ደግሞ ምን ሆነ? ትርፉ ቀንሶ ነበረ ማለት እንችላለን። 2002 ላይ ደግሞ ትርፉ ከፍ አለ። ከሁሉም ደግሞ በጣም ያተረፉት የትኛው ዓመት ላይ ይሆናል? እዚህኛው ለምሳሌ 2005 ቢሆን ተመልከቱ። በዚህ ትይዩ እዚች ጋር 1K ሊሆን ይችላል ይሄ። በዚህ ጋር ደግሞ ይሄ 3K ሊሆን ይችላል። በዚህ ትይዩ እዚህ ጋር ደግሞ ይሄ 4K ሊሆን ይችላል። ይሄ እዚህ ጋር ደግሞ 5K ሊሆን ይችላል። ወይም ይሄንን በ1000 ብለን ኬኬን ማጥፋት እንችላለን ማለት ነው ከዚህ ጋር። ስለዚህ ይሄን ግራፍ ብቻ አይተን ምን መናገር እንችላለን ማለት ነው? 2000 ላይ ይሄኛው ለምሳሌ ከኮፊ የተገኘ ትርፍ ሊሆን ይችላል። ይሄ ለምሳሌ ከኮፊ ይሄኛው ደግሞ ከሻይን በለው ለምሳሌ የሆነ ድርጅት ማለት ነው። ስለዚህ አሁን ተመልከቱ 2000 ዓመተ ምህረት ላይ የሻይን እና የቡናን ትርፍ ማነጻጸር እንችላለን። ይበልጣል? የኮፊ ይበልጣል ማለት ነው። 3000 ነበረ፣ እዚህ ጋር ደግሞ 1000 ነበረ። 2001 ላይ ግን የሁለቱም ትርፍ ምን ሆነ? ወረደ ማለት ነው። ስለዚህ የወረደበትንም እዚች ጋችን በሆነች ማሳየት እንችላለን። ለምሳሌ ይሄንን 500 ማለት እንችላለን። ይሄንን እዚህ ጋር 1000 ወይም 2000 ማለት እንችላለን። ስለዚህ በዚህ መልኩ ግራፉን አይተን አናሊሲስ መስራት እንችላለን ማለት ነው። ግራፍስ enable us to study the cause and effect relationship between two variables። አሁን ለምሳሌ እስኪ እንደዚህ እናድርግ። study time እና ሪዛልት አሁን ይሄንን ምን ማድረግ ስኬች ማድረግ እንችላለን። አሁን አንድ ሰው በጣም ባጠና ቁጥር ይሄ ታይም ቢሆን ስተዲ ታይም ቢሆን ይሄ ደግሞ ሪዛልት ቢሆን ኮዝ ኤንድ ኢፌክት ብዙ ባጠናው ቁጥር ውጤቴ ምን ይሆናል፣ ፈተና ላይ የማመጣው ውጤት ምን ይሆናል የሚለውን እዚህ ውስጥ መግለጽ እንችላለን ማለት ነው። ግራፊካል በሆነ መልኩ ይሄንን ነው ኮዝ ኤንድ ኢፌክት የሚለን። ያ ማለት በጣም ማጥናት ጥሩ ውጤት ለማምጣት ኮዝ ሊሆን ይችላል፣ ላይሳካም ይችላል ማለት ነው። ሌላ ግራፍስ help to measure the extent of change in one variable when other variable changes by a certain amount። ይሄ ማለት ምን ማለት ነው? አሁን አንድ ሰው እዚች ጋር በጣም በፊት ለምሳሌ ለ2 ሰዓት የሚያጠና ቢሆንና አሁን ደግሞ ለ3 ሰዓት ማጥናት ቢጀምር ሪዛልት ላይ ምን አይነት ለውጥ አለ? በፊት ለምሳሌ አቬሬጁ 80% ቢሆን 3 ሰዓት ማጥናት ከጀመረ በኋላ 84% ቢሆን እዚህ ጋር የጥናት ሰዓታችን መቀየሩ እዚህ ውጤት ላይ ምን አምጥቷል? ኢፌክት ለውጥ አምጥቷል ማለት ነው። ስለዚህ ግራፍስ help to measure the extent of change in one variable ማለት ነው አንደኛው የምናጠናበት ሰዓት ርዝመት ማለት ነው። when other variable changes by a certain amount። እንግዲህ ሰዓቱ እዚህ ጋር ሲቀየር ይሄ አንደኛው ቫሪያብል ነው፣ ውጤቱ ደግሞ ሌላኛው ቫሪያብል ነው ማለት ነው። ስለዚህ ትንሽ የምናጠና ከሆነ ውጤታችን ምን ይሆናል? በጣም የምናጠና ከሆነ ውጤታችን ምን ይሆናል? ይሄንን ግራፍ ላይ በደንብ አድርገን ማሳየት እንችላለን ማለት ነው። እሺ ባር ቻርትን እስኪ አሁን እዚህ ጋር ፌቨራይት ከለር አለ፣ ሬድ፣ ብሉ፣ ግሪን፣ የሎ፣ ፒንክ። እዚህ ጋር ደግሞ ልጆች አሉ ማለት ነው። አሁን እንደዚህ እናድርግ። ሬድ የሚወዱ ተማሪዎች ሬድ ከለር የሚወዱ ተማሪዎች ስንጠይቅ ስንት አገኘን? 8 አገኘን። ብሉ የሚወዱ ደግሞ ብሉ ከለር የሚወዱ ተማሪዎች ስንጠይቅ ስንት አገኘን? 7 አገኘን።
7 ከዛ ግሪን የሚወዱ ተማሪዎች ደግሞ ብዛት ስንት አገኘን? 5 አገኘን። ሌት የሎ 9 ፒንክ 6። ለምሳሌ ይሄን መረጃ አሰባሰብን እንበል። ይሄን መረጃ ካሰባሰብን በኋላ ምን እናደርጋለን ማለት ነው? አሁን እንደዚህ እናደርጋለን። ከዚህ በኋላ ሬድ ልበል፣ ለምሳሌ አር ልበለው እዚህ ጋር። ከዛስ ብሉ፣ ከዛስ ግሪን፣ ከዛ የለው፣ ከዛ ፒንክ። ይሄንን እናስቀምጥ። አሁን ፍሪኩዌንሲዎቹን ደግሞ በሁለት እየጨመርን ብንሄድ እዚህ ጋር 2 ነው እንበል፣ እዚህ 4 ይሆናል፣ እዚህ 6 ይሆናል፣ እዚህ 8 ይሆናል። ሌት እሺ፣ ሬድ የሚወዱ ተማሪዎች ስንት ናቸው? 8 ናቸው። ስለዚህ እዚች ከሬድ ላይ ከዚች ጋር እንነሳና ቺን እናስቀምጣለን ማለት ነው። ይሄ አሁን የሬድ ይሆናል ማለት ነው። የሬድ ይሆናል ይሄ። እንግዲህ ሬድን አይተን ቀጥታ እዚች ጋር እንመጣለን። እዚች ጋር እንመጣና 8 ተማሪ አለ ማለት ነው። ይሄ ፍሪኩዌንሲውን ያሳየናል። ፍሪኩዌንሲ። እሺ፣ ብሉ ላይ ስንሄድ ደግሞ ስንት ነው? 7 ተማሪ አለ። 7 እዚህ አካባቢ ይሆናል እንግዲህ በ6 እና በ8 መሃል ስለሆነ ማለት ነው። እዚች አካባቢ እንመጣና በዚህ መልኩ ብሉን እናሳያለን ማለት ነው። ብሉን ጨረስን። አሁን ወደ ግሪን ደግሞ እንሂድ። ግሪን ስንት ነው? 5 ነው። 5 ማለት በ4 እና በ6 መሃል ስለሆነ እዚህ አካባቢ ይሆናል ብለን እስቲሜት እናድርግ። በዚች ስትሬት እንመጣና እዚች አካባቢ ቺን ነገር እናስቀምጣለን ማለት ነው። ስለዚህ ይሄ ምን ይሆናል ማለት ነው? የግሪን የሚወዱ የተማሪዎች ብዛት ይሆናል 5 ማለት ነው። የሎ ላይ ስንሄድ የሎ 9 ነው። እንግዲህ 9 እዚህ አካባቢ ይሆናል። ረዘም እናደርገዋለን ማለት ነው። በዚህ መልኩ እንደዚህ እናረዝመዋለን። ይሄ ምን ይሆናል? የሎው። ከዛስ ፒንክ 6 ነው እዚህ አካባቢ ማለት ነው። በዚህ መልኩ ባር ቻርት እንሰራለን ማለት ነው። አሁን ተመልከቱ እዚህ ጋር ይሄ በጣም ክሊርሊ ይታያል። ሬድ፣ ብሉ፣ ግሪን፣ የሎ፣ ፒንክ። እንግዲህ ሬድ የሚወዱ ተማሪዎች 8 ናቸው። ስለዚህ ይሄ ባር እስከ 8 ድረስ ይመጣል ማለት ነው። እስከ 8 ድረስ ይመጣል እዚህ ድረስ። ብሉ የሚወዱ 7 ናቸው። እንግዲህ ላይጻፍ ይችላል። አሁን ይሄ በሁለት እየሄደ ስለሆነ መሀል ላይ የግድቺ ስንት ትሆናለች? 7 ትሆናለች ማለት ነው። ይሄ የግድ ስንት ይሆናል? 5 ይሆናል። እንደው እንደዚህም ማናክ ከሆነ ኤስቲሜት እናደርጋለን፣ እንገምታለን ማለት ነው የራሳችንን። ፒንክም ስናይ 6፣ ግሪን ስናይ 5፣ ብሉ ስናይ 7። በዚህ መልኩ ባር ቻርት እንሰራለን ማለት ነው። እንግዲህ ከአንድ በላይ ዳታም እንደገና በአንድ ባር ላይ ማሳየት እንችላለን። አሁን ተመልከቱ፣ ለምሳሌ አደልትስ ኤንድ ቺልድረንስ ነው እዚህ ጋር የተሰጠን መረጃ ማለት ነው። ሁልጊዜ እቺን ነገር ማየት አለብን። እቺ ሌጀንድ ትባላለች። ሌጀንድ ኪ ማለት ነው። ኪ ይሄን ግራፍ አሁን ይሄንን ባር እንደዚህ ዝም ብዬ ባየው ምንም የሚሰጠኝ መረጃ የለም። ፉትቦል፣ ረኒንግ፣ ስዊሚንግ አለ፣ ፍሪኩዌንሲ አለ። እዚህ ጋር ግን ይሄ ምን እንደሆነ አላቅም፣ ቢጫው ምን እንደሆነ አላቅም። ስለዚህ እዚች ጋር መጣና እቺና ያለኝ ኦኬ፣ ይሄ የአደልትስ ነው ማለት ነው። ቢጫዋና ያለው የችልድረን ነው ማለት ነው ላለኝ። አሁን ፉትቦል የሚወዱ ለምሳሌ አሁን ይሄ 4 ላይ ነው ያለው። ተመልከቱ፣ ይሄ 4 ላይ ነው ያለው። እንደገና እቺ መሃል ላይ 3 ትሆናለች፣ በ2 እና በ3 መሃል ማለት ነው። እቺ ስንት? 3 ትሆናለች። ይሄ 5 ይሆናል፣ ይሄ 7 ይሆናል፣ ይሄ 3 ይሆናል፣ ይሄ 6 ይሆናል። እንግዲህ ይሄ 7 ነው በ8 እና በ6 መካከል፣ በ4 እና በ6 መሃል ደግሞ ይሄ 5 ነው ማለት ነው። ስለዚህ አሁን ተመልከቱ፣ ኳስ የሚወዱ እግር ኳስ የሚወዱ ችልድረኖች ብዛት ስንት ነው? 3 ነው። የአደልቶቹስ 4 ነው። ሩጫ ደግሞ የሚወዱ አደልቶች ስንት ናቸው? 5 ናቸው። ችልድረንስ 7 ናቸው ማለት ነው። ስዊሚንግ ዋና የሚወዱ አደልቶቹ 3 ናቸው። ችልድረንስ ደግሞ 6 ናቸው ማለት ነው። በዚህ መልኩ ማሳየት እንችላለን። ሌላ እንደዚህ ልናደርግ እንችላለን። ለምሳሌ ኦልድ ብለን እንጨምር እዚህ ጋር ትልቅ ሰው፣ በቃ ተረዱኝ፣ ትልቅ ሰው ለማለት ነው። ስለዚህ እዚች ጋር እንደዚህ ማስቀመጥ እንችላለን። ተጨማሪ ሶስተኛም ራሱ በዚህ መልኩ ልናስቀምጥ እንችላለን ማለት ነው። እንደዚህ እዚች ጋር መተን በተመሳሳይ እንደዚህ ማለት ነው። ከዛ እዚህ ሌጀንድ ላይ እንመጣና ይሄን ከለር ምን እንለዋለን ማለት ነው? ይሄንን ኦልድ ፒፕል
ምናምን ብለን በዚህ መልኩ ማሳየት እንችላለን። የግድ ሁለት ብቻ ላይሆን ይችላል ማለት ነው። ሌላም መረጃ እዚህ ላይ ሊጨመር ይችላል። እሺ ይሄ ምንድነው የሚያሳየን? ፍሪኩዌንሲ ይሄ አራት ሰው ማለት ነው። ይሄ 3 ሰው ምርጫቸው ተመሳሳይ የሆኑ ማለት ነው። ሌላ ደግሞ ፓይ ቻርትስ አለ። ፓይ ቻርትስ ዳታ ካን ቢ ዲስፕሌይድ ኦን ኤ ፓይ ቻርት። ፓይ ቻርት ማለት አንድ ሰርክል ይኖረናል። ከዛ በኋላ ያ ሰርክል ወደ ሆነ ቦታ ይከፋፈላል ማለት ነው። በዚህ መልኩ ይሄ ለምሳሌ እግር ኳስ መጫወት የሚወዱ ሊሆን ይችላል፣ ዋና የሚወዱ ሊሆን ይችላሉ። እዚህ ጋር ደግሞ ምንም በቃ ስፖርት መስራት የማይወዱ ምናምን በዚህ መልኩ እንከፋፈላለን ማለት ነው። አሁን ለምሳሌ ይሄን ተመልከቱ። 50% ይሄ የሆነ የሚወዱ ሊሆን ይችላሉ። 25% የሆነ ለምሳሌ ኮፊ የሚወዱ ሊሆን ይችላሉ። እነዚህኛዎቹስ ሻይ የሚወዱ ሊሆኑ ይችላሉ። እነዚህኛዎቹስ ሁለቱንም የማይወዱ ሊሆኑ ይችላሉ ማለት ነው። በዚህ መልኩ በፐርሰንት እንከፋፈላለን ማለት ነው። እሺ ኤ ሰርክል ዲቫይድድ ኢንቱ ሴክተርስ። ሰርክል ነው እንግዲህ የሚከፋፈለው ማለት ነው። ዘ ሳይዝ ኦፍ ዘ ሴክተር ኢዝ ኢን ዳይሬክት ፕሮፖርሽን ቱ ዘ ፍሪኩዌንሲ ኦፍ ዘ ዳታ። ለምሳሌ ይህን ተመልከቱ። 50% ነው፣ ይሄ 25 ነው። ስለዚህ በጣም ብዙ ሰው ይሄኛውን ፓርት ነው የሚወደው ማለት ነው። ለምሳሌ ይሄ ቡና መጠጣት ወይ ሻይ መጠጣት ከሆነ ቡና መጠጣትን ብዙ ሰው ይወዳል ማለት ነው ከሌሎቹ አንጻር። ይሄ ፍሪኩዌንሲውን ያሳያል። ዘ ሴክተር ሳይዝ ዳዝን ሾው ዘ አክቹዋል ፍሪኩዌንሲ። ይሄውን አክቹዋል ፍሪኩዌንሲውን አያሳይም። ይሄ 50% ነው። አክቹዋል ፍሪኩዌንሲውን አያሳየንም። ምክንያቱም ቶታል ለምሳሌ 200 ሰው ቢሆን ያለን የዚህን የ200 ሰው 50% እንሰራና እዚህ እናስቀምጣለን። 25%ን እዚህ እናስቀምጣለን። ሌላ 25%ን እዚህ እናስቀምጣለን። ለምሳሌ የዚህ 50% 100 ነው የሚሆነው። 25%ቱ ደግሞ ምንድነው 50 ነው የሚሆነው። እዚህ 50 ነው የሚሆነው ማለት ነው። ስለዚህ በአክቹዋል ይሄ ለምሳሌ ሻይ መጠጣት ከሆነ ሻይ መጠጣት የሚወዱ ሰዎች ስንት ናቸው? 100 ናቸው እንጂ 50 አይደሉም ማለት ነው። ሴክተር ሳይዝ ዳዝን ሾው ዘ አክቹዋል ፍሪኩዌንሲ የሚለው ለዛ ነው ማለት ነው። ዘ አክቹዋል ፍሪኩዌንሲ ካን ቢ ካልኩሌትድ ኢዝሊ ፍሮም ዘ ሳይዝ ኦፍ ዘ ሴክተር። እንግዲህ የሳይዙ ይሄ ይሆናል። ከዚህኛው ላይ ካልኩሌት እናደርጋለን ማለት ነው። ፐርሰንቱን ወደ ሪል ቁጥር ቀይረን ማለት ነው። እስኪ እዚች ጋር አንድ ኤግዛምፕል እንውሰድ። ለምሳሌ ስንት 1000 ተማሪ አለ እንበላው። 1000 ተማሪ አለ። የከለር ምርጫ ቢሆን ለምሳሌ የከለር ምርጫ ይሄንን ከለር ነጭን የሚመርጡ 50% ናቸው። ይሄኛውን ከለር ደግሞ የሚመርጡ 20% ናቸው። ይሄን ከለር ደግሞ የሚመርጡ 30% ናቸው ቢባል 50% ያህሉን ምን እናደርጋለን? ካልኩሌት እናደርጋለን። የዚህም ምኑን ለማግኘት ነጭ ከለር የሚወዱትን ለማግኘት ማለት ነው። ይሄንን ኤ ልበለው፣ ይሄን ቢ ልበለው፣ ይሄን ሲ ልበለው። የኤን የሰዎች ብዛት ለማግኘት ምን አደርጋለሁ ማለት ነው። ሴክተር ሳይዙ ይሄ ነው 1000 ቶታል ማለት ነው። ቶታል ሲባዛ በ50/100 ላለኝ። ምክንያቱም 50% ማለት 50 መቶኛ ማለት ስለሆነ ማለት ነው። እነዚህን 2 ዜሮ በዚህ ያጠፋለኝ። ከዛ ምን አገኛለሁ? እዚህ ጋር 500 ይሆናል ማለት ነው። 500። ስለዚህ እነዚህ 500ዎች ነጭ ከለር የሚወዱ ናቸው ማለት ነው። አክቹዋል 500 ሰዎች ይሄን ከለር ይወዳሉ እንጂ 50% አይደለም። 50%ቱ አያሳይም። 50%ቱን ምን ማድረግ አለብን? አክቹዋሉን ለማግኘት ቶታል ከተሰጠን ላይ ካልኩሌት ማድረግ አለብን። ሌላ ቢ ይሄን ከለር ደግሞ የሚወዱ ሰዎች 20% ናቸው። የ1000 20% 20 መቶኛ እንላለን ማለት ነው። ከዚህ በኋላ ይሄ 2 ዜሮ በዚህ ይቃለላል። 200 እናገኛለን ማለት ነው። 200። ስለዚህ እዚች ጋር እንመጣና 200 እንጽፋለን። 30% እንግዲህ 30%ቱ ደግሞ ስንት ነው የሚሆነው? 300 ይሆናል ማለት ነው። ምክንያቱም ቶታል 1000 ስለሆነ 500 እና 200 ቦታ ይዘዋል። የሚቀረው ማን ነው? 1000 ነው። 300 ነው ማለት ነው። 300ዎቹ ደግሞ ሲ ይሆናሉ ማለት ነው። ስለዚህ በዚህ መልኩ የእያንዳንዱን ሴክተር ቫልዩ መፈለግ እንችላለን። ኤግዛምፕል ኢን ሰርቬይ ኦፍ 120 children they were asked to choose their favorite color. The total 120 is represented by 100%. It follows that if 120 represents 100% then ብለን እንቀጥላለን ማለት ነው። አሁን ቶታል ስንት ተማሪ ነው ያለው? አጠቃላይ 120 ተማሪ ነው። ስለዚህ እነዚህ 120 ተማሪዎች
100% ናቸው ማለት ነው። 100% ይሆናሉ ቶታሉ ማለት ነው። እንግዲህ እነዚህ 120ዎቹ 50% የሚሆኑ ከሆነ 50%ዎቹ 50%ቱ ስንት ይሆናል? 20%ቱ ስንት ይሆናል? 30%ቱ ስንት ይሆናል? ቀለል ስናደርገው ዋይትን ለማግኘት ዋይት ከለርን የሚወዱ ተማሪዎችን ብዛት ለማግኘት 120 ሲባዛ ስንት ፐርሰንት ነው? 50% ነው። በ50 መቶኛ እንላለን ማለት ነው። ስንት ይሆናል? 60 ይሆናል። ሌላ ፐርፕል የሚወዱ ደግሞ ፐርፕል ስንት ይሆናል? 120 ሲባዛ ስንት ነው? እዚህ ጋር 30% ነው ያለው የፐርፕል። ስለዚህ 30/100 እንላለን ማለት ነው። ይህ ስንት ይሆናል? 36 ይሆናል። 36 ብሉም በተመሳሳይ እንሰራለን። 120 ሲባዛ ብሉ ስንት ነው? እዚህ ጋር 20% ነው። ስለዚህ 20/100 እንላለን። ይሄ ስንት ይመጣል? 24 ይመጣል ማለት ነው። 24 ይመጣል። ተመልከቱ፣ ይሄ ሲምፕል ነው። እቺ 1 0 በዚህ ትጠፋለች። እቺ 1 0 በዚህ፣ ይሄ 1 0 በዚህ፣ ይሄ 1 0 በዚህ ይቃለላል። ይሄ 1 0 በዚህ፣ ይሄ በዚህ። ስለዚህ 5 ሲባዛ 12 ሲባዛ በ5 60፣ 12 ሲባዛ በ3 36፣ 12 ሲባዛ በ2 24 ይሆናል ማለት ነው። ስለዚህ አክቹዋል ፍሪኩዌንሲው ይሄ ይሆናል ማለት ነው። እዚህ ጋር 60፣ እዚህ 60፣ ፐርፕል 36፣ ብሉ 24። ይሄ አክቹዋል ፍሪኩዌንሲ ይሆናል ማለት ነው። ሜትድስ ቱ ሪፕሬዘንት ፍሪኩዌንሲ ዲስትሪቢዩሽን። እንግዲህ ዲስትሪቢዩሽን እና ሂስቶግራምን እናያለን። ያው ይሄ ዲስትሪቢዩሽን ቴብል ነው። ከዛ ውጭ ደግሞ ሂስቶግራም አለ፣ እሱንም እናያለን። ዳታ ሹድ ቢ ኦርጋናይዝድ ዋንስ ኢት ኢዝ ኮሌክትድ ሶ ዛት ኢት ካን ቢ ማኔጀብል። እንግዲህ ዳታ አንዴ ኮሌክት ከተደረገ በኋላ ምን ኦርጋናይዝ መደረግ አለበት። በቴብል መልክ ተመሳሳይ የሆኑ አንድ ቦታ ኦርጋናይዝ መደረግ አለባቸው ማለት ነው። ዳታ ዛት ኢዝ ኖት ኦርጋናይዝድ ኢዝ ኮልድ ሮ ዳታ ይሆናል ማለት ነው። ምንም ኦርጋናይዝድ ያልተደረገ እንደተሰበሰበ ያለ ማለት ነው። ዲፊኒሽን 9.2 ኤ ቫሪያብል ቪ ሪፈርስ ቱ ኤ ካራክተሪስቲክ ኦር አትሪቢዩት ኦፍ አን ኢንዲቪጁዋል or an organization that can be measured or observed and that varies among the people or organization being studied። በአጭር ቋንቋ ቫሪያብል ማለት እንደ ኤጅ፣ ዌይት፣ ቦዲ ማስ ኢንዴክስ፣ ኢንካም፣ ቴምፕሬቸር፣ ሄይት እነዚህ በአጠቃላይ ምንድን ናቸው? ቫሪያብልስ ናቸው ማለት ነው። እንግዲህ ኤጅ ምን ሊደረግ ይችላል? ሜዥር ሊደረግ ይችላል። ዌይት ሜዥር ሊደረግ ይችላል። ቦዲ ማስ ኢንዴክስ እንደዛው፣ ኢንካምም እንደዛው፣ ቴምፕሬቸር ቁመትም እንደዛው ሜዥር ይደረጋል። ኦር ኦብዘርቭድ ልንመለከትም ለምሳሌ ሴክስ ጾታ ኦብዘርቭ ልናደርገው እንችላለን። ዛት ቫሪስ አመንግ ዘ ፒፕል ኦር ኦርጋናይዜሽን ቢንግ ስተዲድ። አሁን ኤጅ ለምሳሌ 10 ሰዎችን ብንወስድ ከሰው ሰው ይለያያል። ዌይትን ብንወስድ እንደዛው ከሰው ሰው ይለያያል። ጾታ ወንድ ሴት ብለን መለያየት እንችላለን ማለት ነው። ስለዚህ እነዚህ ቫሪያብል ይባላሉ ማለት ነው። ኤ ቫሪያብል ቲፒካሊ ዊል ቫሪ ኢንቱ ኦር ሞር ካታጎሪስ። አሁን እዚህ ጋር ካታጎሪ ላይ ስንመጣ ለምሳሌ ሴክስ ሜል እና ፊሜል አለ። ይሄ ምንድነው? ካታጎሪ ነው ማለት ነው። ካታጎሪ ነው። እንደገና የስ ወይም ኖ ብለን የምንመልስ ከሆነ የስ ወይም ኖ ብለን የምንመልስ ከሆነ ለምሳሌ ይሄም ካታጎሪ ነው ማለት ነው። ኦር ኦን ኤ ኮንቲኒየም ኦፍ ስኮርስ። ይሄ ቁመት ለምሳሌ ሄይት፣ ዌይት እነዚህ ምንድን ናቸው? ኮንቲኒየስ ታይፕ ናቸው። ዞሮ ዞሮ ሁለቱም ይደረጋሉ፣ ሜዥር መደረግ ይችላሉ ማለት ነው። ሶ ካታጎሪካልም ሊሆን ይችላል እንዲሁም ደግሞ ኮንቲኒየስም ሊሆን ይችላል ማለት ነው። ምናችን ቫሪያብል ለምሳሌ ጾታ ካታጎሪካል ታይፕ ነው። እንደገና ደግሞ ሄይት፣ ዌይት ምናምን የመሳሰሉት ደግሞ ኮንቲኒየስ ታይፕ ናቸው። ዞሮ ዞሮ ሜዥር የምናደርግበት መንገድ ይለያይ እንጂ ሁለቱ ምንድን ናቸው? ቫሪያብል ናቸው ማለት ነው። ዘ ድሮይንግ ኦፍ ቴብልስ ኦር ግራፍስ ኢኔብል አስ ቱ ኦርጋናይዝ ሮ ዳታ ኤንድ ሄልፕ አስ ማኔጅ ዘ ዳታ። እንግዲህ ዋናው አስፈላጊነቱ ምንድነው? ዳታውን ኦርጋናይዝ ለማድረግ ነው። ኦርጋናይዝ ከዛ ወደ ቀጣይ ስቴፕ እንሄዳለን ማለት ነው። ምን ተባብለናል ከዚህ በፊት? ኮፓይ ብላችሁ አስታውሱ ብያችሁ ነበረ። ዳታ ኮሌክት ይደረጋል፣ ከዛ ኦርጋናይዝ ይደረጋል፣ ከዛስ
ፕሬዘንት ይደረጋል። ስለዚህ ለቀጣይ ስቴጅ ምንድን ነው ማለት ነው እያመቻቸን ያለ ነው ማለት ነው ማኔጅ መደረግ በሚችል መልኩ። ኤግዛምፕል 1 ሰፖዝ ዜር አር 12 ፒፕል ኢን ኤ ቪሌጅ whose weights in kilogram were measured as follows። እንግዲህ 12 ሰዎች ወሰድንና ሜዥር አደረግን ማለት ነው። 55 62 ተመልከቱ፣ በዚህ መልኩ ተቀምጧል። ይሄ ምንድን ነው ኦርጋናይዝድ የሆነ ዳታ አይደለም ማለት ነው። ዚስ ዳታ አር ሮው ኦርጋናይዝ ዘ ዳታ ዩዚንግ ቴብል ዋት አር ዘ ቫሪያብልስ ይለናል። እንግዲህ ሜዥር የተደረገው ምንድን ነው እዚህ ጋር ዌይት ነው። ዌይት ኢንኪሎግራም ነው። ስለዚህ ቫሪያብላችን ምን ይሆናል ማለት ነው ዌይት ነው የሚሆነው ማለት ነው። ዌይት ነው። ሰዎችም ይለያያል ቫሪም ስለሚያደርግ ማለት ነው። ከዚህ በኋላ ምን እናደርግ? እንደዚህ ቴብል እናዘጋጅ። እንግዲህ ቴብል እናዘጋጅ እንደዚህ። እሺ ከላይ ምኑን ነው የምንደረድረው? ዌይቱን ነው። ይሄ ያው ቪ ቫሪያብል ነው። እሺ በደብሊው ለወክለው እንግዲህ ቦታ ለመጠቀም ማለት ነው። እንደዚህ እናድርግ። እዚህ ጋር ፍሪኩዌንሲ እና ወይም ነምበር ኦፍ ፒፕል ማለት ነው። አሁን 49 ትንሹ 49 ነው ተመልከቱት እናንተ። ከዛ 55 ነው፣ ከዛ 62 ነው፣ ከዛ 67 ነው ማለት ነው። በዚህ መልኩ እናስቀምጣለን። አሁን 49 ስንቴ ተደጋግሟል የሚለውን እኒ 1 2 3 ጊዜ ተደጋግሟል። 3ን አስቀምጣለሁ ማለት ነው። 55 ላይ ደግሞ እንሂድ 1 2 3 55ም 3 ተደጋግሟል። ወይም ይሄ ማለት ምን ማለት ነው 49 ኪሎ የሚመዝኑ 3 ሰዎች አሉ፣ 55 ኪሎ የሚመዝኑ 3 ሰዎች አሉ ማለት ነው። 62 ላይ እንሂድ። 62 ላይ ስንሄድ 4 ናቸው። 67 ላይ ስንሄድ 2 ናቸው። 62 ኪሎ የሚመዝኑ ስንት ሰዎች አሉ? 4 ሰዎች አሉ። 67 ኪሎ የሚመዝኑ 2 ሰዎች አሉ። አያችሁ ምን አደረግነው? ኮምፓክት አደረግነው ማለት ነው። አሳነስ ነው ለማየት እና ኢንፎርሜሽኑን ለመረዳት ከዚህኛው በጣም የተሻለ ነው ማለት ነው። የቱ ኦርጋናይዝ የተደረገው። በዚህ መልኩ ቴብል እናዘጋጃለን ማለት ነው። እሺ እዚህ ጋር ደግሞ በጥሩ ኢሜጅ እንየው። ዌይት ኢን ኪሎግራም እናስቀምጣለን ከላይ፣ ከታች ደግሞ ነምበር ኦፍ ፒፕል። ይሄ ቫሪያብል ነው፣ ይሄ ደግሞ ፍሪኩዌንሲ ነው ማለት ነው። ድግግሞሽ አሁን 49 ኪሎ ግራም የሚመዝኑ ስንት ድግግሞሽ አለ? 3 ድግግሞሽ። ይሄ ማለት 3 ሰዎች 49 ኪሎ ይመዝናሉ ማለት ነው። እንግዲህ 49ን 3 ጊዜ ከመጻፍ 3ን እዚህ ጋር ከታች ማስቀመጡ የተሻለ ይገልጸዋል ማለት ነው። 55 ኪሎ የሚመዝኑ 3 ሰዎች አሉ። 62 ኪሎ የሚመዝኑ 4 ሰዎች አሉ። ክብደታቸው 67 ኪሎ ግራም የሆነ 2 ሰዎች አሉ ማለት ነው። በዚህ መልኩ እናስቀምጣለን። ይሄ ምን እንለዋለን? ፍሪኩዌንሲ ዲስትሪቢዩሽን ቴብል። ፍሪኩዌንሲ አለ እዚህ ጋር፣ ፍሪኩዌንሲ ዲስትሪቢዩሽን ቴብል እንለዋለን ማለት ነው። ዘ ቫሪያብልስ አር ዘ ዌይት። እንግዲህ ዌይቱ ምንድነው? ቫሪያብል ነው። ስሙ ራሱ ቫሪያብል ተቀያያሪ ማለት ነው። እዚህ 49 ነው፣ እዚህ 55 ነው፣ እዚህ 62 ነው፣ እዚህ 67 ነው። ኤንድ ዘ ነምበር ኦፍ ፒፕል ኢዝ ፍሪኩዌንሲ። ነምበር ኦፍ ፒፕሉ ደግሞ ምን ይሆናል ማለት ነው? ፍሪኩዌንሲ ድግግሞሹ ይሆናል ማለት ነው። ኤግዛምፕል 2 ዜር ኢዝ አን ኤጅ ዳታ ኦፍ 20 ከስተመርስ ሁ ቪዚትድ ኤ ሾፒንግ ሴንተር። ተመልከቱ እዚህ ጋር አሁን ይሄ ዳታ አለ። ኮምፕሊት ዘ ፍሪኩዌንሲ ቴብል ይለናል። ኮምፕሊት ዘ ፍሪኩዌንሲ ቴብል። አሁን እዚህ ጋር አንድ ነገር ተመልከቱ። ብዛታቸው 20 ነው። ሲቀጥል ደግሞ ቫራይቲው በጣም ብዙ ነው። ለምሳሌ አንድ ሰው አሁን እንደዚህ ቢደረድር፣ ይሄንን በዚህ መልኩ ድደርድር ቢል 2ን ይውሰድ መጀመሪያ። ትንሹ 2 ነው። ከዛ 4 ነው። ከዛ 11 12 18 22 25 እያለ እዩት ርዝመቱን። አሁን እያለ በጣም ይረዝማል ማለት ነው። ይሄ ምን ይሆናል? በዚህ ኬዝ በዚህ መንገድ መሄዱ አዋጭ አይሆንም ማለት ነው። ስለዚህ ምን እናደርጋለን? ሌላ መላ መፈለግ አለብን። ሌላ መላ። እሱም ምንድነው? ግሩፕ እናደርጋለን። እንዴት አድርገን? እንደዚህ ለምሳሌ ሌት ኤክስ እንበል። አንድ ቫሪያብል እንውሰድ። ምንን የሚወክልልን? ኤጅ፣ የከስተመሮቹን ኤጅ የሚወክልልን ኤክስ ይሁን። በኤክስ እንወክለው ማለት ነው። ኤጅ ኦፍ ዘ ከስተመርስን። ከዛ በኋላ ከ0
እስከ 10 ድረስ ያሉ ብለን አንድ ግሩፕ እንፈጥራለን። ከዛ ከ10 ደግሞ እንደገና እስከ 20 ድረስ ሌላ ግሩፕ እንፈጥራለን። ከ20 ደግሞ እንደገና እስከየት ድረስ እስከ 30 ሌላ ግሩፕ እንፈጥራለን። ከ30 ደግሞ እንደገና እስከ 40 ድረስ ሌላ አንድ ግሩፕ እንፈጥራለን። ከ40 እስከ 50 አንድ ግሩፕ እንፈጥራለን ሌላ። ከ50 ደግሞ እንደገና እስከ 60 ድረስ አንድ ግሩፕ እንፈጥራለን። ከ60 ደግሞ እንደገና እስከ 70 ድረስ ሌላ ግሩፕ እንፈጥራለን ማለት ነው። አያችሁ ወዴት አመጣ ነው? ወደ 7 ግሩፕ አመጣ ነው ማለት ነው። ወደ 7 ግሩፕ አመጣ ነው። አሁን ተመልከቱ እንግዲህ ከ0 እስከ 10 ያሉትን ስንትና ስንት ናቸው? እድሜው ማለት ነው 2 እና 4። ስለዚህ እዚች ጋር 2 እናስቀምጣለን ማለት ነው። ከ10 እስከ 20 ያሉትን ደግሞ ከ10 እስከ 20 11 አለ እዚህ ጋር፣ 12 እዚህ አለ፣ 18 እዚህ አለ። ስለዚህ 3 ሰዎች አሉ ማለት ነው። እድሜያቸው በ10 እና በ20 መካከል የሆነ 10 ሊሆን ይችላል፣ ግን ከ20 ያነሱ። እንደገና ከ20 እስከ 30 ያሉ ደግሞ እንቁጠር። ከ20 እስከ 30 1 2 3 እዚህ ጋርም ስንት አለ? 3 አለ ማለት ነው። 3 ሌላ በ30 እና በ40 መካከል 40 የሆኑም ከ40 ያነሱ ግን 30 እና ከ30 በላይ የሆኑ። ስለዚህ ስንት እናገኛለን? እዚህ ጋር 6 እናገኛለን። 6 እንቁጠር። 1 2 3 4 5 6። በ40 እና በ50 መካከል ደግሞ 1 2 3 እናገኛለን ማለት ነው። እዚህ ጋር 3። በ50 እና በ60 መካከል አንድ ብቻ እናገኛለን እዚህ ጋር፣ ምክንያቱም እዚህ ጋር ኦሪጂኳል ውስጥ የለውም። በ60 እና በ70 መካከል 2 እናገኛለን። 60 እዚህ ጋር ይጠቃልላል ማለት ነው። 60 እና 64። አሁን በዚህ መልኩ ደግሞ እናስቀምጣለን ማለት ነው። ይሄ ምን እንለዋለን? ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን እንለዋለን። ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን እንለዋለን። በደንብ እንየው። አሁን ሌት ኤክስ ቢ ዘ ኤጅ ኦፍ ዘ ከስተመርስ፣ ኤጅ ኦፍ ዘ ከስተመርስ ይሁን። ዲቫይድ ዘ ዳታ ኢንቱ ግሩፕስ ኦፍ 10 ይርስ። እንግዲህ ይሄንን ራሳችንን የምንወስነው ማለት ነው። ማንም አይወስንልንም። አሁን ከ0 እስከ 10 አንድ ክላስ ኢንተርቫል እንዲሆን አድርጌ ልወስን። ኢች ኢንተርቫል ኢን ዘ ፍሪኩዌንሲ ዲስትሪቢዩሽን ቴብል ኢዝ ኮልድ ክላስ። ይሄ ምን ይባላል? ከዚህ እስከዚህ ያለው ክላስ ኢንተርቫል ይባላል ማለት ነው። ክላስ ኢንተርቫል። ዚስ ታይፕ ኦፍ ፍሪኩዌንሲ ቴብል ኢዝ ኮልድ ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ቴብል። ምንድነው ግሩፕን ያደረግነው? ተመልከቱ። እድሜያቸው ከ0 ኖርማሊ 0 አይሆንም እስከ 10 አንድ ግሩፕ፣ ከ10 እስከ 20 ያለ እድሜ አንድ ግሩፕ፣ ከ20 እስከ 30 ያለ አንድ ግሩፕ። ስለዚህ ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ቴብል ይባላል ማለት ነው። አሁን ተመልከቱ። ይሄ ክላስ ኢንተርቫል ይባላል። ክላስ ኢንተርቫል ይባላል። ይሄስ ፍሪኩዌንሲ ምን እንደሆነ ታውቃላችሁ። በ0 እና እድሜያቸው በ0 እና በ10 መካከል የሆነ 2 ሰዎች አሉ። በ10 እና በ20 መካከል የሆነ ደግሞ 3 ሰዎች አሉ። በ20 እና በ30 መሀል የሆነ 3 ሰዎች አሉ። በጣም ስትሪክት ለመሆን ያክል ደግሞ እዚህ ውስጥ 10 ኢንክሉድድ ነው፣ እዚህ 10 ኢንክሉድድ አይደለም። አንድ ሰው እድሜው 10 ከሆነ እዚህ መካተት አይችልም። የት ነው የሚመጣው? እዚህ የታችኛው ላይ ይመጣል ማለት ነው። በዚህ መልኩ መስራት እንችላለን። ቀጥታ ወደ ኤክሰርሳይዝ 9.3 ኮምፕሊት ዘ ፍሪኩዌንሲ ቴብልስ ዊዝ ዘ ዳታ ቢሎ። ኦኬ እዚህ ጋር ቫሊዩ ተሰጥቶናል። ምኑን ነው እንድንሞላ የተፈለገው? ፍሪኩዌንሲ። በሌላ አገላለጽ እዚህ ጋር ያሉት ቫሊዩዎች ስንቴ እዚህ ውስጥ ተደጋግሞ ተጽፈዋል የሚለውን እዚህ ጋር ማስቀመጥ ማለት ነው። ለምሳሌ ቫሊዩ አንድ ስንቴ ተጽፏል? 1 2 3። ስለዚህ እዚች ጋር መጣና 3ን እንጽፋለን ማለት ነው። 2ን ስናይ 2 አንዴ ብቻ ነው የተጻፈው። ስለዚህ 1ን እናስቀምጣለን ማለት ነው። 3ን ስናይ 3 ስንቴ ተጽፏል? 2 ጊዜ። ስለዚህ እዚህ ጋር 2ን እናስቀምጣለን ማለት ነው። 4ን ስናይ 4 ስንቴ ተጽፏል? 4 ጊዜ ተጽፏል። ተመልከቱ። ስለዚህ እዚህ ጋር 4 ቁጥር እናስቀምጣለን። 5ን ስናይ 5 2 ጊዜ ነው የተጻፈው። አንድ እዚህ ጋር አንድ እዚህ ጋር። 6ን ስናይ ደግሞ 3 ጊዜ ተጽፏል ማለት ነው። 3ን እናስቀምጣለን። በዚህ መልኩ እንሞላለን ማለት ነው። ቢ ላይ ደግሞ እዚህ ጋር የተሰጡ ዳታዎች አሉ።
ክላስ ኢንተርቫል ተሰጥቶናል። አሁን ፍሪኩዌንሲውን ፈልጉን የተባልነው ማለት ነው። ባጭሩ ለምሳሌ ኤን ብናይ የመጀመሪያውን ብናይ በ0 እና በ5 መካከል ያሉ ቁጥሮችን ከዚህ ውስጥ መምረጥ ማለት ነው። 5 እዚህ ነው የሚካተተው፣ እዚህ ነው የሚካተተው። ኦር ኢዝ ኢኳል ቱ ሆኖ ያለው እዚህ ጋር ስለሆነ ማለት ነው። 10 ለምሳሌ ተመልከቱ፣ እዚህ ጋር ሌዛን ነው፣ እዚህ ጋር ኦር ኢዝ ኢኳል ቱ ስላለው 10 እዚህ ነው የሚካተተው። 15ንም ብንወስድ ኦር ኢዝ ኢኳል ቱ ሆኖ ያለው እዚህ ስለሆነ እዚህ ይካተታል ማለት ነው። በጣም ጥሩ። አሁን እንቁጠር በ0 እና በ5 መካከል ያሉ ቁጥሮችን ማለት ነው። 1 2 3 ብቻ ነው ያለው። ስለዚህ እዚች ጋር 3 እንላለን። ፍሪኩዌንሲ ድግግሞሹ ማለት ነው። በ5 እና በ10 መካከል 1 2 3 ነው የምንለው። 10 ወደ ቀጣይ ነው የሚሄደው። ልብ አድርጉ፣ ምክንያቱም ኦር ኢዝ ኢኳል ቱ የለውም እዚህ ጋር እዩ። ከ10 እስከ 15 1 2 3 4 15 ግን አይካተትም። ምክንያቱም 15 ኦር ኢዝ ኢኳል ቱ ሆነ ያለው እዚህ ጋር ነው ማለት ነው። ከ15 እስከ 20 ሁለት አሉ። ሁለት ብለን በዚህ መልኩ እናስቀምጣለን ማለት ነው። በጣም ቀላል ነው። ዲፊኒሽን 9.3 a histogram is a graphical representation of frequency distribution in which the variable v is plotted on the x-axis and the frequency f is plotted on the y-axis። ይሄም በጣም ሲምፕል ነው። ባጭሩ ላስረዳችሁ። እሺ አሁን 3 ግሩፖች እንውሰድ። 3 ግሩፖች እድሜያቸው ከ10 እስከ 15 የሆነ፣ ሌላ እድሜያቸው ከ15 እስከ 20 የሆነና ከ20 እስከ 15 የሆነ ማለት ነው። ያው 15 እዚህ ኢንክሉድድ አይደለም፣ እዚህ ኢንክሉድድ ነው። 20 እዚህ ኢንክሉድድ አይደለም፣ እዚህ ኢንክሉድድ ነው። እሺ አሁን እንስራ። እንደዚህ እናስቀምጥ። ይሄ ምንድነው? ይሄ ፍሪኩዌንሲ ይሆናል፣ ይሄ ቫሪያብል ይሆናል ማለት ነው። እሺ እዚች ጋር እንምጣና ከ10 እስከ 15 ይሄንን 10 እንበለው፣ እዚጋችን 15 እንበላት፣ እዚህ 23 አይደል? በቃ ይሄ ከበቂ በላይ ነው። ከ10 እስከ 15 ከ15 እስከ 20 ከ20 እስከ 25 ቺን 25 እናርጋት፣ እዚች ጋር ቺን 25 እናርጋት። እሺ ፍሪኩዌንሲ ላይ ስንመጣ እዚህ ውስጥ በዚህ ጋፕ 3 ሰው አለ እንበል፣ እዚህ 4 ሰው አለ እንበል፣ እዚህ ኤጅ ጋፕ ውስጥ ደግሞ 5 ሰው አለ እንበል ማለት ነው። እሺ ፍሪኩዌንሲው ላይ ደግሞ እንመጣና እዚህ ጋር 3 ሰው አለ፣ እዚህ 4 ሰው አለ፣ እዚህ 5 ሰው አለ ብለን እናሳይ። 5 አሁን በ10 እና በ15 መካከል እድሜያቸው የሆነ ስንት ሰዎች አሉ? 3 ከዚህ እንነሳለን። አሁን ከዚህ እንነሳና እስከ 3 ድረስ እንመጣለን። ከዛ እዚህ እንመጣና እንደዚህ እንመለሳለን። ይሄ በ10 እና በ15 ዓመት መካከል ያሉ 3 ሰዎች እንዳሉ ያሳየናል ማለት ነው። ሌላ ደግሞ ከ15 እስከ 20 ያሉ ስንት ናቸው? 4 ናቸው። ስለዚህ ከዚህ ከ15 እስከ 4 ድረስ እንመጣለን ማለት ነው። ከ15 እስከ 20 ይሄ ስለሆነ ጂም በዚህ መልኩ እናሳያለን ማለት ነው። እሺ ይሄን ጨረስን። አሁን ደግሞ ከ20 እስከ 25 ስንት ሰው አለ? 5 ሰው አለ ማለት ነው። ስለዚህ ከፍታችን እስከ ፍሪኩዌንሲውን እናያለን። እስከ 5 ድረስ ከፍ እንላለን ማለት ነው። እዚህ ድረስ እንመጣለን። ይሄንን በዚህ መልኩ እናስቀምጣለን። ይሄ ደግሞ ምን ይሆናል ማለት ነው? እድሜያቸው ከ20 እስከ 25 ያሉ ስንት ናቸው? 5 እንደሆኑ ያሳየናል ማለት ነው። እዚህ ጋር 4 እዚህ ጋር 3። በአጭሩ ሂስቶግራም ማለት ይሄ ነው። ስቴፕስ ኢን ድሮይንግ ሂስቶግራም እንግዲህ አይተናል፣ ሂስቶግራም እንዴት እንደሚሰራ። አሁን ደግሞ ስቴፑን እንይ። ድሮ ሆሪዞንታል ላይን። እሺ ሆሪዞንታል ላይን ድሮ እናደርጋለን። ዚስ ዊል ቢ ዌር ዊ ዲኖት አወር ክላስስ። እንግዲህ ቅድም አይተናል፣ እድሜ ከዚህ እስከዛ የሚለውን ያስቀመጥንበት ነው ማለት ነው። ፕሌስ ኢቨንሊ ስፔስድ ማርክስ አሎንግ ዚስ ላይን ዛት ኮሬስፖንድስ ቱ ዘ ክላስ። ኢቨንሊ እኩል በሆነ መልኩ ማለት ነው። እዚህ ጋር ለምሳሌ ከ5 እስከ 10 ከ10 እስከ 15 ከ15 እስከ 20 ከ20 እስከ 25 ብለን በዚህ መልኩ ኢቨንሊ ስፔስድ እናደርጋለን ማለት ነው። ይሄ ርቀትና ይሄ ርቀት እኩል ነው፣ ይሄና ይሄም እኩል ነው፣ ይሄም እነዛው እኩል ነው ማለት ነው። እኩል አድርገን ከፋፈል ነው ማለት ነው። ናው ሌብል ዘ ማርክስ ሶ ዛት ዘ ስኬል ኢስ ክሊር ኤንድ ጊቭ ኔም ቱ ዘ ኤክስ አክሲስ። እንግዲህ አሁን ሌብል አደረግ ነው ማለት ነው። ይሄንን አስቀመጥን ቁጥሮቹን። ከዛ በኋላ ምን እናስቀምጣለን? ለምሳሌ ኤጅ ልንል እንችላለን ማለት ነው።
ኤጅ ልንል እንችላለን ማለት ነው። ስለዚህ ለኤክስ አክሲስ ምን ሰጠ ነው ማለት ነው? ስም ሰጠ ነው ማለት ነው። ቀጣይ ደግሞ ድሮ ኤ ቨርቲካል ላይን ጀስት ቱ ዘ ሌፍት ኦፍ ዘ ሎወስት ክላስ። ሎወስት ክላሳችን ይሄ ነው፣ ከታች ያለው ይሄኛው ክላስ ማለት ነው። ሎወስቱ ከሱ ቱ ዘ ሌፍት ቨርቲካል ላይን ስሩ። ሌፍት ማለት ይሄ ነው እንግዲህ። ከዛ ቨርቲካል ላይን እንሰራለን ማለት ነው። በዚህ መልኩ ቨርቲካል ላይን ሰራን። ምን ለማስቀመጥ ነው አሁን? ፍሪኩዌንሲ ለማስቀመጥ ማለት ነው። ቹዝ ኤ ስኬል ፎር ዘ ቨርቲካል አክሲስ ዛት ዊል አኮሞዴት ዘ ክላስ ዊዝ ዘ ሃይስት ፍሪኩዌንሲ። እንግዲህ አሁን ስኬሉን እንወስናለን ማለት ነው። ሃይስት ፍሪኩዌንሲውን እንዲይዝልን አድርገን ለምሳሌ ሃይስት ፍሪኩዌንሲው 10 የሚሆን ከሆነ ከዚህም በላይ ማርዘም አለብኝ ማለት ነው። ከዚህ በላይ ማርዘም አለብኝ። ከዛ ምን አደርጋለሁኝ? እዚህ ጋር 2 እላለሁ፣ ከዛስ 4፣ ከዛ 6፣ ከዛ 8። ኦኬ አልበቃም። ስለዚህ ምን አደርጋለሁ? ከፍ አደርገዋለሁ ማለት ነው። እንደገና እንደዚህ ከፍ አደርግና ፋይናሊ እዚች ጋር 10ን አስቀምጣለሁ ማለት ነው። ይሄ ምንድን ነው ማለት ነው? ፍሪኩዌንሲ ናቸው እነዚህ ፍሪኩዌንሲ ናቸው ማለት ነው። እሺ ሌቭል ዘ ማርክስ ሶ ዛት ዘ ስኬል ኢዝ ክሊር ኤንድ ጊቭ ኔም ቱ ዘ ዋይ አክሲስ። እንግዲህ ይሄንን ሌብል አደረግን። ፍሪኩዌንሲውን ደግሞ ምን እናድርግ ማለት ነው? እዚህ ጋር ነምበር ኦፍ ይሄንን ኤጅ ነው ብለናል። ኤጅ ነው ብለናል። ነምበር ኦፍ ስቱደንትስ ሊሆን ይችላል፣ የተማሪዎች እድሜ ከሆነ ለምሳሌ ነምበር ኦፍ ስቱደንትስ ብለን በዚህ መልኩ ሌብል ማድረግ እንችላለን ማለት ነው። አሁን ለዋይ አክሲስ ምን ሰጠ ነው? ስም ሰጠ ነው ማለት ነው። 7ኛ ኮንስትራክት ባርስ ፎር ኢች ክላስ። እንግዲህ ለእያንዳንዱ ክላስ ዝም ብለን ባር አንሰጥም፣ ምክንያቱም ከፍታው የተለያየ ነው። ያ ምን ላይ ነው የሚወሰነው? ዘ ሄይት ኦፍ ኢች ባር ሹድ ኮሪስፖንድ ቱ ዘ ፍሪኩዌንሲ ኦፍ ዘ ክላስ አት ዘ ቤዝ ኦፍ ዘ ባር። አሁን ቅድም እንደተነጋገር ነው ማለት ነው። ከ5 እስከ 10 እድሜያቸው የሆኑ ተማሪዎች 2 ከሆኑ ባሩ የት ድረስ ይመጣል? እዚች 2 ድረስ ብቻ ይመጣል ማለት ነው። እንደገና እድሜያቸው ከ10 እስከ 15 የሆኑ 6 ከሆኑ ባሩ እዚህ ድረስ ይመጣል ማለት ነው። ከ15 እስከ 20 ያሉት 4 ከሆኑ ባራችን እዚህ ድረስ ብቻ ይመጣል ማለት ነው። 4 ድረስ። ከ20 እስከ 25 ያሉት 10 ከሆኑ ደግሞ ባሩ እዚህ ድረስ ይመጣል ማለት ነው። ስለዚህ በዚህ መልኩ ምን እንሰራለን ማለት ነው? ባር ግራፍ ሂስቶግራም እንሰራለን ማለት ነው። ሂስቶግራም ዊ ካን ኦልሶ ዩዝ ሪላቲቭ ፍሪኩዌንሲስ ፎር ዘ ሄይት ኦፍ አወር ባርስ። ይሄ አሁን እዚህ ጋር የተጠቀምነው ምንድን ነው? አክቹዋሉን የተጠቀምነው። እዚህ 2 ነው፣ እዚህ 6 ነው፣ እዚህ 4 ነው፣ እዚህ 10 ነው ማለት ነው። ሪላቲቭ ፍሪኩዌንሲ ደግሞ ልንጠቀም እንችላለን። እንዴት? በፐርሰንት ማለት ነው። እንደ ፐርሰንት ለምሳሌ እዚህ ጋር ቁጥሩ አሁን 10፣ 14፣ 20፣ 22 ነው። 22 ቶታል ከሆነ ምን እናደርጋለን? እቺን 2 እንወስድና 2/22 እንላለን። ይሄ 1/11 ይሆናል ማለት ነው። ይሄን ወደ ፍራክሽን ቀይረን ሂስቶግራማችንን እንሰራለን ማለት ነው ባጭሩ። እዚህ ጋር ማክሲመም 1 ይሆናል። ከዛ ውጭ ያሉት ለምሳሌ ይሄ 0.8፣ 0.6፣ 0.4፣ 0.2 ይሆናል ማለት ነው። በዚህ መልኩ ምን እናደርጋለን? አሁን ዝቅ እያለ ይሄዳል ማለት ነው። እንደ ቅድሙ ከፍ ላይል ይችላል። በዚህ ስኬል ውስጥ እስከች ልናደርግ እንችላለን ማለት ነው። ምን ከተጠቀምን? ሪላቲቭ ፍሪኩዌንሲ። ኤግዛምፕል ፕሎት ዘ ፎሎዊንግ ማቴማቲክስ ስኮርስ በኤስ ወክለነዋል ባይ ሂስቶግራም። አሁን ይሄ ተሰጥቶናል፣ ይሄ ሬንጅ ተሰጥቶናል ማለት ነው። ሶ ሂስቶግራሙ እንድንሰራ ነው የተፈለገው። በጣም ሲምፕል ነው። እንየው አብረን እንጀምር። ይሄ ያለን እዚህ ጋር ደግሞ ምን አለን? ፍሪኩዌንሲ አለን። ይሄንን ፍሪኩዌንሲ እንበለው። ይሄ ደግሞ ቪን በለው ይሄንን። እሺ አሁን ሬንጃችንን እናስቀምጥ። ከ25 እስከ 30፣ 25 እስከ 30፣ ከ30 እስከ 35 እያልን እየጨመርን እንሂድ። እንግዲህ በ5 40፣ 45፣ 50፣ 55፣ 60 ይሄ በቂ ነው ማለት ነው። እስከ 60 መጣን። እሺ ከዚህ በኋላ ደግሞ ምን እናርግ? ስለ ፍሪኩዌንሲው ደግሞ እናውራ። ማክሲመም ፍሪኩዌንሲው እዚህ ጋር ስንት ነው? 10 ነው። ተመልከቱ 10 ነው። ስለዚህ እዚህ ጋር ይሄንን 10 ልበለው። በሁለት እንሂድ። አሁን 2፣ 4፣ 6፣ 8
8 ይሄ ያለን። እሺ አሁን ከ20 እስከ 25 ከ25 እስከ 30 ስንት ነው ያለው ፍሪኩዌንሲ? 2። ስለዚህ ከዚች ጋር እንነሳለን ማለት ነው። ከዚህ ተነስተን እስከ 2 ድረስ እንመጣለን። ምክንያቱም ተመልከቱ እድሜያቸው ከ25 እስከ 30 ሬንጅ ውስጥ ያሉ ሰዎች ስንት ነው ብዛታቸው? 2 ነው። ለዛ ነው ከዚህ እስከ 2 ድረስ የመጣ ነው ማለት ነው። አሁን ደግሞ ከ30 እስከ 35 ያሉትን ከ30 እስከ 35 እዚህ ጋም በተመሳሳይ ስንት ሰው ነው ያለው? 2 ሰው ነው ያለው። 2 ሰው ነው ያለው ማለት ነው። ስለዚህ እዚህ ጋም ተመሳሳይ ነገር እንሰራለን በዚህ መልኩ ማለት ነው። ከፍታው እኩል የሆነ ሌላ ከ35 እስከ 40 ደግሞ ስናይ ስንት ሰው አለ? 5 ሰው አለ። እንግዲህ 5 እዚህ አካባቢ ነው የሚሆነው። ስቲሜት እናደርጋለን በሁለቱ መሃል በ4 እና በ5 መካከል ማለት ነው። ስለዚህ ከዚህ እስከ 5 ድረስ እንመጣለን። እስከ 5 ድረስ ከዛ ሁለቱን ማገናኘት እቺ 5 ናት። 5 ናት እቺ። ስለዚህ እድሜያቸው በ35 እና በ40 መካከል የሆኑ ስንት ሰዎች አሉ ማለት ነው? 5 ሰዎች አሉ ማለት ነው። በተጨማሪ ከ40 እስከ 45 ያሉ ስንት ናቸው? 10 ናቸው። እንግዲህ 40 ማለት ይሄ ነው፣ ይሄ ማለት ነው። ከ40 እስከ 45 ያሉ 10 ናቸው። እስከ 10 ድረስ እንወጣለን ማለት ነው ወደ ላይ። ይሄ ይሆናል ማለት ነው። ይሄ ይሆናል። እሺ ከ45 እስከ 50 6 ሰዎች አሉ። ከ45 እስከ ስንት? እስከ 50 6 ላይ እንመጣለን። እቺ ማለት ናት። እዚህ አካባቢ ይሆናል። ይሄ ላይ ድረስ ይመጣል። እቺን እንደዚች እናገናኛለን። ከ45 እስከ 50 ስንት ሰው አለ? 6 ሰው አለ ማለት ነው። ጨረስን። ይሄንንም ከ50 እስከ 55 ደግሞ 2 ሰው አለ። ስለዚህ እዚች ጋር እንመጣለን። እንደዚህ እናገናኛለን። 2 እዚህ ጋር ስለሆነች ማለት ነው። ከ55 እስከ 60 ድረስ ደግሞ 3 ሰው አለ። 3 ማለት ደግሞ እዚህ መሃል ላይ ማለት ነው። እዚህ በ2 እና በ3 መሃል ስለሆነ ከዚህኛው የተወሰነ ከፍ ይላል ከባለ ሁለቱ ማለት ነው። እንደዚህ እናርግ። ከዛ ይሄንን እንደዚህ ማገናኘት። ይሄ ምንድነው ማለት ነው? በቃ ሂስቶግራማችን ነው። ጨረስን ማለት ነው። በዚህ መልኩ እንሰራለን። አክቲቪቲ 9.3 A group of students collected the data on the height in centimeter of one type of plant. Here is the data of 20 pieces of the plant. እነዚህ የተሰጡ ዳታዎች አሉ ማለት ነው። የአንድ የተሰጠ ፕላንት ምንድናቸው? ቁመት ናቸው ማለት ነው በሴንቲሜትር። ኮንስትራክት ኤ ፍሪኩዌንሲ ዲስትሪቢዩሽን ቴብል ኤንድ ኤ ሂስቶግራም ፎር ዚስ ዳታ። እንግዲህ ፍሪኩዌንሲ ዲስትሪቢዩሽን ቴብል እንሰራለን፣ ከዛስ ሂስቶግራሙን እንሰራለን ማለት ነው። እሺ እንጀምር። ሄይት እና ፍሪኩዌንሲ አለን። እሺ ከዚህ እንጀምር። እንግዲህ አሁን ሬንጃችንን እንደዚህ ልናስቀምጥ እንችላለን። ሁል ጊዜ ፎር ኤች ሌስ ዛን ኦር ኢዝ ኢኳልስ ቱ ከሆነ ቁጥር እስከሆነ ቁጥር ላንል እንችላለን። ሁል ጊዜ ለምሳሌ በዚህ መልኩ ልናስቀምጥ እንችላለን። ከ60 እስከ 65 በዚህ መልኩ ልናስቀምጥ እንችላለን። ሌላ ከ65 እስከ 70፣ ከ70 እስከ 75፣ ከ75 እስከ 80 ብለን በዚህ መልኩም ልናስቀምጥ እንችላለን ማለት ነው። ይሄንን እናስቀምጥ። አሁን ከ60 እስከ 65 ያሉት ስንት እንደሆኑ ከ60 እስከ 65 1 2 3 ነው የሚታየኝ። ስለዚህ እዚች ጋር 3 እናስቀምጣለን። 3 ሌላ ከ65 እስከ 70 ስንት ሰው አለ? 3 ሰው አለ። ከ65 እስከ 70 1 2 3 እናስቀምጣለን እዚህ ጋር። ከ70 እስከ 75 1 2 3 4 5 6 7 8 ሰው አለ። 8 ፕላንቶች አሉ ማለት ነው። ከዛ ውጪ ከ75 እስከ 80 1 2 3 4 5 6 አሉ ማለት ነው። ስለዚህ ቴብላችን ይሄንን ይመስላል ማለት ነው። ፍሪኩዌንሲ ዲስትሪቢዩሽን ቴብላችን በዚህ መልኩ ይቀመጣል ማለት ነው። ስለዚህ ሞር ፕሪሳይስ በሆነ መልኩ በዚህ መልኩ እናስቀምጣለን ማለት ነው። ተመልከቱ እዚህ ጋር በዚህ መልኩ ኦርጋናይዝ ይደረጋል። አሁን ደግሞ ሂስቶግራሙን እንስራ። እሺ እዚህ ቨርቲካል አለ፣ እዚህ ሆሪዞንታል አለ። ከ60 እስከ 65 ከ60 እስከ 65 በ5 እየጨመርን እንሂድ 70 75 80 ይሄ አለ ማለት ነው። አንድ ሬንጅ 2 3 4 1 2 3 4 ትክክል ነው ማለት ነው ስራችን። እሺ ከዚህ በኋላ ምን እናድርግ? ፍሪኩዌንሲውን ደግሞ
ማክሲመሙ ስንት ነው? 8 ነው። እዚህ ጋር ይሄንን 8 እናርገው። ይሄን እዚህ 6 እናርገው። እዚህ ጋር ይሄንን 4 እዚህ ጋር 2 እናርገው። በሁለት ይጨምር ማለት ነው። እሺ ከ60 እስከ 65 ያሉ 3 ናቸው። 3 ማለት ደግሞ እዚህ መሃል አካባቢ ማለት ነው። ከዚህ እዚህ ድረስ እንመጣለን። ይሄን እንደዚህ እናሳያለን ማለት ነው። ከ65 እስከ 70 3 ናቸው። ይሄንንም በተመሳሳይ እዛው ላይ በዚህ መልኩ እናሳያለን። ትንሽ እንደዚህ እናርጋት። እሺ ከ70 እስከ 75 ደግሞ 8 ሰው አለ። 8 ፕላንቶች አሉ። ፕላንቶች አሉ። ከስንት? ከ70 እስከ 75። እሺ 8 ላይ ድረስ እዚህ ማለት ነው። እስከ 8 ድረስ ማለት ነው። ከ75 እስከ 80 ደግሞ 6 ፕላንቶች አሉ። ስለዚህ 6 ከዚህ እዚህ አካባቢ ቢሆን በዚህ መልኩ እናሳያለን ማለት ነው። እሺ ሞር ፕሪሳይስ የሆነ ደግሞ ላሳያችሁ። ከ60 እስከ 65፣ ከ65 እስከ 70፣ ከ70 እስከ 75፣ ከ75 እስከ 80። እንግዲህ ይሄንን ተመልከቱ። አሁን እዚህ ጋር እዚች ጋቺ 3 አለች። ይሄም 3 ነው፣ ይሄም 3 ነው ማለት ነው። እዚህ ጋር ይሄ 8 ነው። ይሄ 8 ነው ማለት ነው። እዚህ ጋር ይሄ 6 ነው። ከዚህ ከ6 ስትሬት ስለሆነ ማለት ነው። በዚህ መልኩ እንሰራለን ማለት ነው። በቀጥታ ወደ ኤክሰርሳይዝ 9.4 የመጀመሪያ ጥያቄ ኮንስትራክት ኤ ሂስቶግራም ፎር ዘ ፎሎዊንግ ፍሪኩዌንሲ ዲስትሪቢዩሽን ቴብል ዛት ዲስክራይብስ ዘ ፍሪኩዌንሲ ኦፍ ዌይትስ ኦፍ 25 ስቱደንትስ ኢን ኤ ክላስ። እዚህ የተሰጠ ዳታ አለ። ሂስቶግራሙን እንድንስል ነው የተጠየቅነው ማለት ነው። እሺ ይሄ ፍሪኩዌንሲ ዲስትሪቢዩሽን ቴብል ተሰጥቶናል። ቀጥታ አሁን ስኬች ወደ ማድረግ እንሄዳለን ሂስቶግራማችንን ማለት ነው። እሺ እንጀምር። ከዚህ እናርግ። ይሄ ያው ፍሪኩዌንሲ ነው። ፍሪኩዌንሲ ወይም ነምበር ኦፍ ስቱደንትስ። ይሄ ዌይት ነው። ዌይት ወይም ቫሪያብል ማለት ነው። አሁን ከ45 ጀምረን በ5 እየከፋፈልን እስከ 60 ድረስ እንሂድ፣ እስከ 65 ድረስ። ስለዚህ እዚች ጋር 45 50 55 60 65 በዚህ መልኩ እናስቀምጥ። ከዚህ በኋላ ምን እናድርግ? ፍሪኩዌንሲያችን ላይ እንሄዳለን። ማክሲመም ፍሪኩዌንሲው ስንት ነው? 10 ነው። ስለዚህ በሁለት እንደርድረው። ይሄንንም እዚህ ጋር 2 4 6 8 10 ይሄንን እናስቀምጥ። አሁን ከ45 እስከ 50 ድረስ ስንት ተማሪ አለ? 4 ተማሪ አለ። ስለዚህ እንደዚህ እናደርጋለን። ከ45 ተነስተን ወደ ላይ እንወጣለን። እስከ 4 ድረስ ማለት ነው። እስከ 4 ድረስ ይሄንን እንይዛለን። ከዛ በኋላ ደግሞ ከ55 እስከ 50 ስንት ተማሪ አለ? 10 ተማሪ አለ። ወደ ከ50 ነው የምንነሳው። 50 እዚህ ማለት ነው። እንቀጥላለን ማለት ነው። እዚህ ላይ ድረስ እስከ 10 ድረስ በዚህ መልኩ እንመጣለን ማለት ነው። ከዛ ከ55 እስከ 60 8 ተማሪ አለ። ስለዚህ ከ55 እስከ 60 8 ተማሪ ስላለ 8 ደግሞ እዚህ አካባቢ ነው። ስለዚህ በዚህ መልኩ ስኬች እናደርጋለን ማለት ነው። ሌላ ከ60 እስከ 65 3 ተማሪ ነው ያለው። 3 ማለት ደግሞ እዚህ መሃል ላይ እዚህ አካባቢ ነው የሚሆነው። ስለዚህ ከዚች ጋር እንነሳና እዚህ ድረስ እንመጣለን ማለት ነው። እንግዲህ ከተቻለ ይሄ እንትኑን ከለር የተለያየ ከለር መቀባት፣ ለምሳሌ ይሄን ብንቀባው፣ ይሄኛውን ደግሞ ይሄን ብንቀባው የተሻለ እይታ እንዲኖረው ማለት ነው። በዚህ መልኩ እንደገና የመጨረሻ ይሄኛውን እንቀባው ማለት ነው። ስለዚህ በዚህ መልኩ ሂስቶግራማችንን መስረት እንችላለን ማለት ነው። አሁን ተመልከቱ፣ እዚህ ጋር ተመልከቱ። ይሄ 4 ነው፣ ይሄ 10 ነው፣ ይሄ 8 ነው፣ ይሄ 3 ነው ማለት ነው። የግድ ግን እነዚህ እዚህ ላይ ይጻፋሉ ማለት አይደለም። ከፍታቸው እስከ የት ድረስ ነው የሚሄደው ማለት ነው? እስከ ፍሪኩዌንሲው ድረስ ይሄዳል ማለት ነው። ከ45 እስከ 50 እስከ 4 ድረስ ነው ከፍ የሚለው ማለት ነው። ለምን? ፍሪኩዌንሲው 4 ስለሆነ። ከ50 እስከ 55 እስከ 10 ከፍ ይላል ማለት ነው። እስከ 10 ከፍ ይላል። ለምን? ፍሪኩዌንሲው 10 ስለሆነ። በዚህ መልኩ እንሰራለን። ሁለተኛ ጥያቄ ኮምፕሊት ዘ ፍሪኩዌንሲ ዲስትሪቢዩሽን ቴብል። መጀመሪያ እንግዲህ ፍሪኩዌንሲ ዲስትሪቢዩሽን ቴብሉን እንሞላለን። ኤንድ ድሮው ዘ ኮሬስፖንዲንግ ሂስቶግራም ፎር ዘ ክላስ ኢንተርቫል ባይ 5 ሴንቲሜትር
ፍሮም 145 ስለዚህ ከ145 ተነስተን በ5 እየጨመርን እንሄዳለን ማለት ነው። ዘሮ ዳታ ኢዝ ጊቨን አስ ፎሎውስ ሮ ዳታዎቹ እነዚህ ናቸው። እነዚህ ምንድን ናቸው? ቫሪያብልስ ናቸው ማለት ነው። ቫሪያብልስ በ5 እየጨመረ ሄዷል። ከ145 እስከ 150 ከ150 እስከ 155 እያለ እስከ 175 ድረስ አለ ማለት ነው። እዚህ ጋር ተሰጥቶናል። አሁን ምን እናደርጋለን? ፍሪኩዌንሲውን እናስቀምጣለን። ፍሪኩዌንሲውን ያ ማለት ከ145 እስከ 150 ምን ያህል ተማሪ አለ? ምን ያህል ተማሪ አለ? በጣም ጥሩ። 150 ያው እዚህ አይካተትም ኦር ኢዝ ኢኳልስ ቱ ስለሌለው 1 2 ስለዚህ 2 እናስቀምጣለን ማለት ነው። እዚህ ጋር 145 እና 148 ስላለ ከ150 እስከ 155 ድረስ ደግሞ አንድ ብቻ ነው ያለው ተመልከቱ። ስለዚህ እቺን አንድ እዚህ ጋር እናስቀምጣለን። 150 እዚህ ጋር ኦር ኢዝ ኢኳልስ ቱ ስላለው እዚህ ግሩፕ ውስጥ ነው የሚካተተው። ሌላ ከ155 እስከ 160 አሁንም አንድ ብቻ ነው ያለን እዚህ ጋር 160 ቀጣይ ላይ ነው የሚካተተው ምክንያቱም ኦር ኢዝ ኢኳልስ ቱ የለውም እዚህ ጋር። ከ160 እስከ 165 አንድ ሁለት አለን ማለት ነው። ሁለት ዳታ አለን። እንደገና ከ165 እስከ 170 አንድ ሁለት ብቻ ነው ያለን እዚህ ጋር ማለት ነው። ሁለት 166 እና 169 ከ170 እስከ 175 ደግሞ አንድ ዳታ ብቻ ነው ያለን ማለት ነው። አንድ ተማሪ ማለት ነው። ይሄንን እናስቀምጣለን። ከዚህ በኋላ ምንድን ነው የምናደርገው? በቀጥታ ወደ ሂስቶግራማችን ነው የምንሄደው ማለት ነው። ወደ ሂስቶግራማችን እንሄዳለን። እንደዚህ እናድርግ እንግዲህ ይሄንን ሄይት እንበለው እዚህ ጋር ሄይት እዚህ ጋር ፍሪኩዌንሲ ነው ነምበር ኦፍ ስቱደንት ማለት ነው። ፍሪኩዌንሲ እንበለው ወይም ነምበር ኦፍ ስቱደንት ማለት እንችላለን። አሁን በ5 እየጨመርን እንሄዳለን። እዚች ጋር 145 150 155 160 165 170 ትንሽ እናርዝመው እስከ 175 ስለሆነ እሺ 170 እዚህ ጋር 175 ፍሪኩዌንሲውን ስናይ ደግሞ ትልቁ ስንት ነው? 2 ነው። ስለዚህ እዚች ጋር 1 እናስቀምጥ፣ እዚህ ጋር ደግሞ 2 እናስቀምጥ። ከዚህ በኋላ በቃ መስራት ይሆናል ማለት ነው። እሺ ከ145 እስከ 150 ሁለት ተማሪ ስለሆነ ያለው እስከ 2 ድረስ እንወጣለን ማለት ነው። ወደ ላይ 2 ድረስ እንሄዳለን እስከ 2 ድረስ። በ150 እና በ155 መካከል ደግሞ አንድ ተማሪ ብቻ ነው ያለው። ስለዚህ እስከ 1 ብቻ እንሄዳለን ማለት ነው። ይሄ ይሆናል። ከ155 እስከ 160 አንድ ተማሪ ነው ያለን አሁንም። ስለዚህ ባለበት ይቀመጣል ማለት ነው። ይሄም እዛው አንድ ላይ ከ160 እስከ 165 ሁለት ተማሪ አለን። እዚህ ድረስ እንመጣለን ማለት ነው። እዚህ ድረስ በዚህ መልኩ ከ165 እስከ 170 ሁለት ተማሪ አሁንም ይሄ ይሆናል። ከ170 እስከ 175 ደግሞ አንድ ተማሪ ብቻ ማለት ነው። ስለዚህ ከአንድ እንጀምራለን። ይሄ ይሆናል ማለት ነው። በዚህ መልኩ ሂስቶግራማችንን ኮምፕሊት እናደርጋለን ማለት ነው። በጣም ጥሩ። የዛሬው ክፍለ ጊዜያችን ይሄንን ይመስላል። ክላሱን ኢንጆይ እንዳደረጋችሁ ተስፋ አደርጋለሁ። ቀጣይ በተሻለ ስራ እስከመጣላችሁ ሰላም ቆዩ። ቻው።